እኔ ከሴት ልጅ አጠገብ ነው እንደምቆም 100% አረጋግጬ እነግራቸዋለሁ። ምክንያቱም እኔ ሴት ነኝ። እኔ ነገ የሚገጥመኝን ነገ ስወጣ የሚፈጠረውን ኋላ የሚፈጠረው ነገር አላውቅም። ሰው ከሴት አጠገብ ነው የምቆመው። የትም ሄደሽ ተንዘላዝለሽ ያመጣሽውን ልጅ አርግዘሽም ከሆነ የልጁን አባት ሄደሽ መፈለግ ትችያለሽ። ይሄን ቃል መጠቀም አልፈለኩም ነበር። ሰዎች በጣም ነው ያየናችሁና ይሄ አስተዛዘበን ኦሬዲ ተዛዘብንበት፣ በቃ ተገማመትንበት። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች አለን። እኛ እንግዲህ ዛሬ ያው በጥሩ ስሜት ስላልመጣን ብዙም ሰላምታ አንሰጣችሁም። ምክንያቱም ያው ሰሞኑን እየተፈጠሩ ያሉ ነገሮች መረጋጋትን ስላልፈጠረልን አይደል? ያው ጥሩ ስሜት ላይ እንድንሆንም ያ ነገር ስላልፈጠረልን እና ያው ብዙም ኤክስፔክት እንዳታረጉ በሚለው ነው። የብሩኬና የሃይሚ ነገር በጣም እየተባባሰ ሲያደርስ ሲውል ምናምን በጣም እየተባባሰ እየመጣ ያለ ነገር ነውና ዛሬ ያው በእነሱ ጉዳይ ነው እንግዲህ ልናወራችሁ የመጣ ነው። ሊዱ ሰላም ባያችሁ። ሰላም ሲሉና ሰላም የሚባለው ሰላም እንዴት ናችሁ? ምንድነው የተከበራችሁ የኛ ፋሚሊዎች አላችሁ ወይ? ሰላም እንድትሆኑ ምኞቴ ነው። ብዙ ሰዎች የማይሆን ነገር እየላኩልኝ ስለሆነ በውስጥ ከምንም በላይ ራሳችሁን ጠብቁ። ቅድሚያ ሰው ለራሱ ሲኖር ነው ለሰው መኖር የሚችለው ምናምን ብቻ ለሌላ ሰው ማሰብ የሚቻለው ለራስ ሲኖር ነውና በቅድሚያ ራሳችሁን ጠብቁ ማለት እፈልጋለሁ። ያው ያላካችሁልኝ ያለውት ነገር ምናምን እያየሁ ስለሆነ ኢሞ ላይም ቲክቶክ ላይም ዋትስአፕ ላይም ቴሌግራም ደግሞ የሚገርም የኔ ስልክ እንትን ላይ ያለ ስልኬና ብዙ ሰዎች እዛ ነው የሚያገኙት እና ብዙ ሰው የደወለልኝ ነበር። ቀጥታ ተደውሎልኛል። ቲክቶክ እንዳለ ከስራ ኖቲፊኬሽን ውጪ ይሄኛው አዲሱ ቲክቶክ አካውንት ራሱ እንዳለ ስለዚህ ነገር የተላከልኝ ያለው እኛ ጋር ደግሞ በጣም ብዙ ያረጋግን ያለነው ነገር አለ። አናውራ ብለን ነበር በቃ ዝም ያልነው እያየን ያለነው ነገር ላለመናገር ስለፈለግን ነው። እዩ ከየሩስ ነው የምንም እዩ የለም ነው ያቆለም እንጂ ምናምን ልጠራት አልችልም። ከየሩስ ጀምሮ ያደረገች ያለችው ነገር ጀምሮ እየተፈጠረ ያለው ነገር ምንድነው? እውነታው የቱ ጋር ነው ያለው? ኢቭን ኢፍ የተፈጠረው ነገር ትክክለኛ ነገሩ ምንድነው? እና ነገሮችን ከስር መሰረታቸው ጀምሮ ደግሞ መመልከት አለብንና ከዛ ጀምሮ ያለውን ነገር አየነው። የዛሬ 6 ወር ብሩኬ መጣ። እቺ ልጅ የ6 ወር እርጉዝ ነኝ አለች። የ6 ወር እርጉዝ ደግሞ በምንም አይነት ሎጂክ በምንም አይነት አማርኛ እውነቴን ነው ማለት ነገሮች ላይ ያሳቀኝ ነውና በምንም አይነት መንገድ የ6 ወር እርጉዝ እንደሷ ሊሆን አይችልም። እስካሁን ድረስ እኛ ከተማው ላይ ስናያት እርጉዝ አልነበረችም። አሁን ኪታ መጥቶ እንዳረገዘች አናቀም። የእውነት እቺ ልጅ እንኳን የ6 ወር እርጉዝ መሆን አትችልም ሙሉ ለሙሉ። ግን ልጁ የማን እንደሆነ ይሄ ግልጽ እኮ ነው ማለት በቃ ታይቶ የሚታመን ነገር እኮ ነው። ግን ያው አንዳንዴ ሰው ርቀት ላይ ሆኖ ምናምን እየተፈጠረ ያለው በጣም ድራማቲክ ናት። በጣም እኔ እንጃ አላውቅም። እኔ ብዙ ሴት ራሱን ሲያዋርድ አይቻለኝ። እዚች ግን ጭራሽ ይሄ መዝቀጥ የሚባል ነገር ነው ማለት በጣም ነው ራሷን እያዋረደች ያለችው። በጣም እንደ ሴት አይደለም። እኔ ቡታዝራ ልጆች ተብሎ የቡታዝራ ሴቶች ተብሎ እያስረገጠችን ያለችው ሰው አንደኛ በመጀመሪያ ደረጃ የቡታዝራ ልጆችን የምትወክል ሴት አይደለች። ለምንም አይነት መንገድ የቡታዝራን ሴት ልትወክል አትችልም። ሁለተኛ የቡታዝራ ልጆች ብላችሁ እሷን ከቡታዝራ ልጆች መደዳ እንድትጠሩ አንፈልግም። የግል አስተያየት፣ የግል ንግግር፣ የግል ነገርም ጭምር ነው። ይሄ ማለት እኛን የምትወክል ሴት አይደለችም። ቡታዝራ ልጅ ከራሷ አስቀድሞ ለቤተሰቦቿ ያስባል። የሆነ ነገር ሲፈጠር ኢቭን ኢፍ የሆነ ነገር ሲወራ የሆነ ነገር ሲመጣ እንኳን ቤተሰብ ቢሰማ ምን ይለኛል የሚል ለቤተሰቡ በጣም ክብር ያለው ለቤተሰቡ በጣም ቦታ ያለው ሰው ነውና እቺ ገላ ጨርሳለች። ቀይ ቀብራ ጨርሳለች መሰለኝ አላቅም። እኔ እንጃ በጣም ፈጣጣ ናት። የሰው ህይወታት እኔ ይልክ በሁለት መንገድ ነው ለመረዳት እየመከርኩ የነበረው። በመሀል የሆነ ነገር ተፈጥሮ ነው አይደል? የዛሬ 6 ወር እንደመጣ አምለች። ሰዎች ልጅ ደግሞ 6 ወር እርጉዝ አይደለች። እኛ እስከ ዛሬ ቡታጅራ ከተማ ላይ ስናያት እርጉዝ ያልነበረች ሴትዮ አሁን መጥቶ ሌላ ታሪክ ዋት ነገር ያስብላልና መጠቀም እንደፈለገች ገብቶናል። እና ከየት ታምር ምን አይነት ታምር ተፈጥሮ እሷ አርግዛ እንደመጣች አናውቅም። ያው
ብትሆን እንኳን የሱ ልጅ እንዳልሆነ በሙሉ ልቤ በአስር ጣቴ አይደለም ሲጀመር ማለት ነው። ሲጀመር በቃ አንቺ የትም ሄደሽ ተንዘላዝለሽ ያመጣሽውን ልጅ አርግዘሽም ከሆነ የልጁን አባት ሄደሽ መፈለግ ትችያለሽ። ይሄን ቃል መጠቀም አልፈለኩም ነበረ፣ ግን የትም ዘውራሽ ምናምን ያመጣሽውን ልጅ ህይወት ያለው ሰው ጋር ሄደሽ መለጠፍ አትችይም። በቃ አትችይም። ሲጀመር የሰው ህይወት ደግሞ መበጥበጥ ፍጹምም አትችይም። ቤተሰብ የሚቆጣጠርሽ ሰው ሚይዝሽ ሃይሚልሽ ምናምን ካጣሽ የእውነት እኛ ታመሽም እንደሆነ መኝልንና አሳባሰብ እኔ ብታጅራ ሰው በነገራችን ላይ በጣም ደግነውና ላንቺ የሚሆን አንቺን ምንድነው አማኔን ለማስገባት የሚሆን ወጪ አናጣም አይጠፋምና ታመመኝ ላይ ተነስቼ እንድናገርልና ያመጣችኝ ምን አይነት ማትራባ እንደሆነች አላውቅም። በጣም የምታስጠላናት ሲጀመር እኔ እኮ አንዳንዴ ሰው ድፍረቱ ሁላ ኬት ነው ግን ድፍረቱ የምታመጡት እንዴ? ከመሬት ተነስቶ የሰውን ሰው እንደዚህ ነበር ከኔ ጋር ነበር የዛሬ 6 ወር የዛሬ 7 ወር መጥቶ አብሮኝ ነበረ ምናምን አትልም ምሳይ እንኳን ምንድነው ኬት ነው ድፍረቱን የምታመጡት? አይደብራችሁም? ሼም አይቆነጥጣችሁም ነው? ሼም አታውቁም እንዴ? ለራሳችሁ ለሰው ነው ችግር የለውም በቃሽ። ለራሳችሁ ሼም የሚባል ነገር አታውቁም? ከራሳቸው ሰው እኮ ከራሱ በፊት ለቤተሰብ ማሰብ መቻል አለበት። አቺ ቤተሰብ አታውቅም፣ ምንም የምታውቀው ታሪክ የለም ማለት ለቤተሰብ እንኳን ምን ያህል የንቀት ጥግ እንዳላት እኔ እንደ ቡታጅራ ልጅ ተብላ ስታሰድበን ነው የቆየችው። ይሄው በዚህ 2-3 ቀን እና ምን አይነት የወረድሽ ሴት ነሽ? እንዴት ነው ለራስሽ ክብር የሌለሽ ሴት ልጅ? እንዴት ነው ለራሷ ክብር የምታጣው? ደግሞ በመሀል እንክርዳድ የሆናችሁ ሰዎች ወዳጅ መስሎ ጠላት። እኔ እንደውም የሆነ ሳለ እግዚአብሔርን ነው የምልክ እንኳንም ይሄ ቀን መጣ አልኩኝ። ለምን እንዳልኩ ታውቃለህ? በጣም የሚያስመስሉ ሰዎች ተገልብጠው ምናምን መለየታቸውን በጣም ሲደግሱ ሳየውና በነገራችን ላይ ክፉ ቀን አንዳንዴ ሊያስተዛዝብ ነው የሚመጣው። በቃ እሱን ያልኩት እኔ እንኳንም መጣ ይሄ ቀን አልኩኝ። ማለት ወዳጅና ጠላታቸውን በጣም ነው የሚለዩበት ምን ያህል አስመሳይ እንደሆኑ እና መከፋፈል የፈለጉ ሰዎች ከዛ ሃይሚ ብሩኬ እንደዚህ አድርጉ እኔ እንዳላደረገው መታችሁ ልደት ቤት ድጋሚ መታችሁ ታወራላችሁ። እኔ እንዳላደረገው በአንድ አይደለም በ10 ጣቴ ይፈርምለታል። ቤተሰብ ስለሆንን ፋሚሊ ከኔ ጋር ስለሆነ ምናምን ኔቨር አይደለም እንዳላደረገው ምጂ መታችሁ ነገር አንደኛ እሷ እርጉዝ አይደለችም። ይሄንን መታችሁ ነው ቤት ልደት የተናገረችው ነገር እውነት ነበር ትላላችሁ። ምንም አይነት እርግዝና የሚባል ታሪክ የላትም። ልጁን ማጥመድ ስላልቻለች ሌላ ነገር ብላ ብትመጣ ሃይሚ ስለማትቀበላት ሌላ ሰው ስለማይቀበላት ቤተሰብ ንቃ ስለጨረሰች ለማንም ክብር ስለሌላት ለራሷም ክብር ስለሌላት ይሄንን ነገር ይዛ እንደዚህ ብላ ትምጣ እንጂ ምንም አይነት ልጅ የሚባል ታሪክ እንደሌለ ሆዷ ውስጥ ፊኛ ትክተት አርቅ ትጠቅጥቅ አላውቅም። እዛ ጋር የነበረ ሰው ግን እንደዚህ አውጥቶ ቢያሳየን ጥሩ ነበር፣ ደስ ይለኝ ነበር። ኖርማሊ ግን ምንም ነገር እንደሌለ እና ደግሞ ከሱ በዘለለ ምንም አይነት ታሪክ የፈጠራቻቸው ነገሮች በሙሉ ዛሬ 6 ወር መጥቶ አግኝታት ከሆነ እስከ ዛሬ ድረስ 6 ወር ሙሉ ልጅ እርጉዝ ከነበረች እስካሁን ድረስ ምን ትሰራ ነበር? እኔ ቤተሰብ ብሩኬ እንደዚህ አድርጎ ብሩኬ ለሴት ልጅ ብሩኬ በጣም ለሴት ልጅ ክብር ያለው ልጅ ነው። እኔ ያህሚን ጉዳት ምናምን ፈልግ ሰው አይደለም። በጣም ነው የምወዳት፣ በጣም ነው መሳሳላ፣ በጣም ነው በቃ እንትን የምትለኝ እኔ በቃ እንዴት እንደምወዳት ለሷን እንትን የሆነ ነገር የምፈልግ ሰው ለሱ ወገኛ አይደለም። ግን ምንም ነገር እንደሌለው 100% እርግጠኛ ነኝ። 100% ማለት ነው። ትክክለኛ ደግሞ የብሩኬ ፋሚሊ ከነበራችሁ የምር ብሩኬን ተወዱት ከነበረ ይሄንን ነገር ማወቅ ለእናንተ እንቆቅልሽ ሊሆን አይችልም ነበር። ማለት በጣም ግልጽ ነገር ነው። ለሚያውቀው ሰው በሙሉ ብሩኬ ለሴት ልጅ ምን ያህል ክብር እንዳለው ወርቅ የሆነች እናት ሙሽዬን የመሰለ ወርቅ የሆነ እናት በእናት እጅ ያደገ ልጅ ነውና በምንም ተአምር ለእናት ለሴት ልጅ መጥፎን አመለካከት እንደዚህ ማድረግ ደረጃ እንደዚህ አይነት ነገር የመፍጠር አቅምም ሞራልም የሌለው ሰው እንደሆነ ይገባቸው ነበር። የእውነት ትክክለኛ ፋሚሊ ብትሆኑ እና አንዳንድ እንክርዳድ ሆናችሁ አስመሳይ ሆናችሁ ይሄ ከሱ ወገን ሆናችሁ እሷን ከሷ ወገን መስላችሁ እሱን መርገጥ የፈለጋችሁ ሰዎች በጣም ነው ያየናችሁና ይሄ አስተዛዘበን ኦሬዲ ተዛዘብንበት፣ በቃ ተገማመትንበት። እዚህ ያናክል ናቸው ተባባልንበት። እኔና አዩ በደንብ የምንገናኝበት ቦታ እንገናኛለን። እዛ ስንገናኝ በደንብ ስለዚህ ነገር ታብራሪልኛለሽ እያሩስ ማለት ነው። ሌሎቻችሁ ግን የምር ነው የምላችሁ አስተዛዝቦናል በጣም ምንም በቃ በፈለገችው መንገድ እኮ መምጣት ትችላለች። በፈለገችው ደስ ባለሽ መንገድ መምጣት ትችላለች። ግን እዚህ ናህል ደግሞ አይደለም ማለት ሰው እንዴት ነው እዚህ ናህ ራሱን ንቆ የሚመጣው? በቃ እንደዚህ አይደረግም ጭራሽ ማለት ነው። ማይሆን ነገር ነው ያደረችው። ይሄ በጣም ሰውን ከመዳፈር የተነሳ
በቃ ሰውን ከመናቅ የተነሳ የሚመጣ ነው በእርግጠኝነት ነው። ምንም ጥያቄ የለም። ምክንያቱም በዚህ ልክ አታደርግም ምንም ነገር ይሁን ምንም ማለት አልፈለኩም፣ ግን በቃ ብሩኬን እየወቀሳችሁ ብሩኬን በመውቀስ ላይ ምናምን የነበራችሁ ሰዎች ማለት ነው ሙሉ ለሙሉ እናንተ ብሩኬን ለማወቅ ሙሽዬን ማየት ለእናንተ በቂ ነበር። በሴት እጅ ያደገ ወንድ ልጅ ሴት ልጅ ለመጉዳት አንድ እርምጃ እንደማይሄድ ታዩ ነበር። እናቱን የሚወዱ ወንድ ደግሞ ምን ያህል ለሴት ልጅ ክብርና ቦታ እንዳለው መገንዘብ በጣም ቀላል ነበር። ስፔሻሊ ለእናንተ ምንም እንደማታውቁት ነው የተገነዘብኩት። ምንም እንደማታውቁት ነው ያየሁት እና አፈርኩባችሁ። የምር አዘንኩባችሁ። አንዳንድ ሰዎች ይሄን ስላችሁ ወርቅ የሆናችሁ ከሁለቱም ጎን ኖራ ሆናችሁ እውነታውን ለመመልከት እየቆያችሁ እየመረመራችሁ የነበራችሁ ሰዎች አላችሁ። ይሄንን አልክድም ማለት በአንዳንድ ሰዎች ምክንያት በአንድ በሁለት በሶስት ሰው ምክንያት የብዙሃኑን ሻይን ማድረግ ማደብዘዝ አልፈልግም። ግን አንዳንድ ሰዎች በቃ አድቡና ትክክል እንኳን ነገር እየተናገሩ ያሉትን ሰዎች በሌላ መንገድ እየወሰዷቸው ነው። እኔ እቺ ልጅ የእውነት ነው የምላችሁ። አንደኛ ብሩኬ ባይሆን ሌላ ሰው የሆነው ቢሆን እኔ ከሴት ልጅ አጠገብ ነው እንደምቆም 100% አረጋግጬ እነግራቸዋለሁ። ምክንያቱም እኔ ሴት ነኝ። እኔ ነገር የሚገጥመኝን ነገ ስወጣ የሚፈጠረውን ኋላ የሚፈጠረው ነገር አላውቅም። ሰው ከሴት አጠገብ ነው የምቆመው። ግን ይሄ ነገር እንዳይፈጠር ኦር ደግሞ ይሄ ነገር እንዳይከሰት ያደረገው ነገር አንደኛ ቡቡ መሆኑ ነው። ማለት እንደዛ የሚያደርግ ልጅ አይደለም። 100% እኔ 100 ብዬ ፕላስ ካልኩኝ የዛን ያህል መፈረምለትና መተማመንበት ሰው አንደኛ። ሁለተኛ ነገር ደግሞ እንዳልኳችሁ በመጀመሪያ በምንም አይነት ደረጃ እንደማያደርገው እርግጠኛ ስለሆንኩ፣ በሁለተኛ ደረጃ ደግሞ ጭራሽ ሊፈጠር የማይችል ነገር እንደሆነ ስለማቅ ልጅቷንም ስለምናቃት ያለውን ነገር ስለምናቅ እያየን ያለነው ነገር ስለነበር ሰው እኮ ሚዲያው ላይ መቀላቀል ከፈለገ በሰላማዊ መንገድ መቀላቀል ይችላል። በቃ እኔ ሶሻል ሚዲያ ላይ መምጣት ከፈለግሽ ሰላማዊ ነገር ይዘሽ መምጣት ይችላል። ይረብሻ ከምትለው ያላረገዝሽውን ልጅ አርግዣለሁ ብለሽ ቤተሰብ ንቀሽ ጨርሰሽ ተዋርደሽ ወርደሽ ከምትመጪ ራስሽን አክብረሽ ቡቡዬ እንደዚህ ቪዲዮ ስራልኝ እንደዚህ ምናምን እኔ እኮ ዩቲዩብ መጀመር ብትይው እኔ 100% ነው ብዬ የምነግርሽ። እኔ ላንቺ ቪዲዮ አይደለም ይሄ ለሚያውቀው ሰው ለማንም ነው ብሩኬ እንትን የሚለውና በጣም ይደብራል። እግዚአብሔርን በጣም ነው የሚያስጠላው። በጣም አንደኛ። ሁለተኛ እኔ ሃይሚዬ እግዚአብሔር ይማርሽ። አንቺን ተረጋግተሽ ብታስቢ ደግሞ በጣም ደስ ይለኝ ነበረ። በጣም ማለት የኔ እናት አውቃለሁ በእርግጥ ይከብዳል ምናምን ግን ያው እንደማያደርገው ደግሞ ጠንቅቀሽ ታውቂያለሽ በደንብ። በቃ እንደማያደርገው ታውቃለች። እኔ የሰው ህይወት አትበጥብጪ ነው ለሷ አግዛ ነው እንደውም እሷም እየተናገረቻት የነበረው ካየክ የሰው ህይወት አትበጥብጪ ነው ያለቻት። እና እኔ እቺኛዋ ደግሞ ምን አይነት ሞራል ምን አይነት ጭንቅላት እንዳላት አላውቅም። ከባድ ነው ማለት በቃ እኔ ማለት ፈልገው ነገር ምን እንደሆነ ታውቂያለሽ? ቤተሰብ እናንተ አንዳንዴ ምን አለ መሰላችሁ የሆነ ነገር ሲከሰት የሆነ መጥፎ ቀን ሲመጣ የሆነ ወገንተኛ መሆን አያስፈልግም። ያ በቃ ወገንተኛ መሆን ሳይሆን ከሁለቱም ወገን ያለውን ነገር አጣርቶ ከቻለን መፍትሄ ለመፍጠር መሞከር እንጂ ወገንተኛ ከሆነንማ እናንተም እያከፋፈላችሁ ነው። ኦሬዲ ተከፋፍለን ነው የምንቀረው። ጥሩ ነገር ሊፈጠር አይችልም። መጥፎ ቀን ሲመጣ ከሁለቱም ሰው ወገን ምንድነው የተፈጠረው? ማን ጥፋተኛ? የትኛው ፐርሰን ወስተት ወይስ ሶስተኛ ወገን የመጣው ሰው ነው ጥፋተኛ የሚለውን ነገር በደንብ አጣርቶ የተሻለ ነገር ለመፍጠር መሞከር ነው እንጂ ወገንተኛ መሆን አያስፈልግም። ፋሚሊ እናንተም ልታስተውሉ ቆም ብላችሁ ልታስቡ ይገባል። ሃይሚም ያው የተፈጠረባት ነገር ከባድ ነገር ነው። ምክንያቱም ማመን የሚከብድ ነገር ነው። እሷም ያው በቃ ስሜቷ ጥሩ ባይሆን አይፈረድባትም። እኔ እሷ ላይ ምንም አልፈርድም። አዎ ልክ ነህ። እና ፋሚሊ እናንተ ባትከፋፍሉ የተሻለ ነው። ብሩኬን እያላችሁ ሃይሚን እያላችሁ እንደዚህ ባትሉ የተሻለ ነው። ብሩኬ 100% እንዳለችው አያደርገውም። ይሄንን ነገር ጭራሽ አያደርገውም። ምክንያቱም እሱ ማድረግ ከፈለገ ከሃይሚ ጋር መቀጠል አያስፈልግም። በቃ ከሃይሚ ጋር መቀጠል ለማስመሰል አይሞክርም። ምክንያቱም ማድረግ ከፈለገ ያደርገዋል። ደግሞ በጣም ነው የሚወዳት ማለት እሱን ቤተሰብም ያውቃሉና ይሄ ነገር ያደርገዋል ብላችሁ እንዳትጠራጠሩ። ወገንተኛ አትሁኑ። ሃይሚ አይዞሽ፣ ያው አንቺም እውነታው ሲገባሽ ወደ ቀልብሽ ትመለሽ ይሆናል አይታወቅምና አይዞሽ። እንግዲህ አንዳንዴ ሶስተኛ ሰው መጥቶ ነው እንዲህ ነው የሚበጠብጠውና ቻል አድርጊ፣ የተሻለ ነገር ይፈጠራል። እና እባክሽን እዩ የምትባይ ሴትዮ ፕሊስ ከህይወታቸው ውጪና አሳርፊያቸው፣ አትነካኪያቸው። በቃ እነሱ ዓለም በሙሉ የሚቀናባቸው ሰዎች ናቸውና ገብተሽ አትበጥብጪ ፕሊስ ለማለት ነው።
ነው እኔ ማለት የምፈልገው እሱ ነው። የሚገርም ደግሞ የሆነ የተላከልኝ መረጃ አለ። ዛሬ ሰላም ሆኖ ወይ ደግሞ እውነቱን ተናግራ ካልመጣች በጣም ብዙ የሚናዱ ነገሮች አሉና ብዙ ነገሮች እንድንንድ ታስገድደን ነው። እንደዛ ላለማድረግ እኔም ሴት ስለሆንኩኝ ነገሮቿን ከቨር ለማድረግ እየሞከርኩ ነበረ። እልፍ ካልሽ ግን በደንብ ማለፎችን ላሳይሽ እገደዳለሁ። ቡቡዬ ግን የብሩኬ አይታችኋል። ብሩኬን የነመሌ የነ ሀብትሽ የነ ፍርዴ ወንድም ሆኖ እኔ በመሌ እንኳን ባየሁት በጣም በስርዓት ያደገ ልጅ ነው። አይደለም ሴት ልጅ ላይ እንደዚህ ተጫውቶ እንደዚህ አይነት ታሪክ አርግዣለሁ ለመካድ የሆነ ነገር ተፈጥሮ እውነት ኖሮ እንደዚህ አይነት ርቃሚ ልጅ አይደለም። በዚህ አይነት መንገድ እንኳን የሚጓዝ ልጅ አይደለም። የሆነ ትንሽ እንኳን ሃይሚ ከጎኑ ስትርቅ በጣም እና በእነሱ እጅ ያደገ ልጅ በምንም ተአምር ምንም ነገር ቢፈጠር ሌላ ነገር የሚያደርግ ልጅ አይደለም። ሊያውም በእናት እጅ ያደገ ልጅ ሆኖ እና እሱ ባይሆን ኖሮ ትንሽ ላምንሽ እገደል ነበረ። ትንሽዬ ማለት ያው እኔም ሴት ስለሆንኩ ለመረዳት ሞክር ነበረ፣ ግን ልረዳሽ አልችልም። እና እኔም ሴት ስለሆንኩ የተላኩልኝን ነገሮች ዝም ብዬ ለማለፍ እየሞከርኩ ነው። ትንሽ እልፍ ከተባባልን ግን በጣም ብዙዎቹ ነገሮችሽ ለማውጣት እገደዳለሁ። እውነታውን ከዛሬ አልፎ ዛሬ ማትናገሪ ከሆነ በነገው ዕለት ሁሉንም መረጃ ሁሉንም ነገር ለኦዲየንስ የምናሳውቅ ይሆናል። ቪዲዮ እንደምታዩ አውቃለሁ። እኔ ራሴ ሼር አደርግልሻለሁ ከፈለግሽ እና በደንብ ተዘጋጂበት ማለት እወዳለሁ። ያው እውነቱን እንድታቂ እንዳወቅንም እንዲገባሽ ስለፈለኩ ነው። ከዛ በዘለለ ቤተሰቦች መልካም ነገር እንደምንሰማ ተስፋ አለኝ። መልካም ነገር ዛሬ እንኳን ካልሰማን በእርግጠኝነት እኔ ራሴ ሁሉንም ነገር ግልጽ አደርግላችኋለሁ። እና በተቻላችሁ አቅም ራሳችሁን ጠብቁ። ሰው ለራሱ ሲኖር ነው ለሰዎች የሚኖረው፣ ለሰው የሚጨነቀው። በጣም ብዙ ሰዎች ሆስፒታል እንዳላችሁ አውቃለሁ። እግዚአብሔር ይማራችሁ። በጣም ብዙ ሰዎች ማይሆን ሁኔታ ላይ ያላችሁ፣ ስራ መስራት እንዳቃታችሁ፣ እንደታመማችሁ ብዙዎቻችሁን አውቃለሁና እግዚአብሔር መድኃኒዓለም እኔ ምህረቱን ይላክላችሁ። ተረጋጉ። የሚፈጠሩትን ነገሮች ከዚህ በላይ ችግር ልትፈጥር አትችልም። ከዚህ በላይ ሊመጡ የሚችሉትን ነገሮች ደግሞ ከዚህ በላይ መታገስ አቅም ስለሌለኝ ጉዷን ለማውጣት እገደዳለሁ። ያኔ አርፋ ከመቀመጥ ወደ ኋላ እንደማትልም አውቃለሁ እና አርፋ መቀመጥ አይቀርም። ሌላ ነገር አትጠብቁ። ብሩኬና ሃይሚ ያንን ሁሉ መከራ አልፈው የመጡ ልጆች ናቸው። ያ ነገር ያላለያያቸው ዛሬ ቢፈጠሩ ነገር ያለያያቸው አይችልም። ሰው ነገም በምንም ታምር አይለያዩም እና ራሳችሁን ጠብቁ ማለት እወዳለሁ። ባይ